ሰላም ናችሁ ወይ? እንዴት ናችሁ? ትላንት ካስተላለፍኩት መልእክት ጋር አያይዤ ዛሬ አንዱን ብቻ ነጥዬ ለማየት እንሞክራለን። እሱም እንግዲህ ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ የመጀመሪያው ምን ይላል? ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚሆን ቀኖቹም ክፉ እንደሚሆኑ ይናገርና የመጀመሪያው ምልክቱ ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ስለ መውደድ ወይም ስለ ፍቅር መጽሐፍ ቅዱስ ምን ይላል የሚለውን በተወሰነ ለማየት እንሞክርና ከዚህ ሐሳብ ጋር ለማገናኘት እንሞክራለን። መጽሐፍ ቅዱስ ውስጥ እንግዲህ በአዲስ ኪዳን ያለን ኦሎሞስት የዳነውም በመስቀል ላይ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ለሰው ልጆች ባሳየው ፍቅር አማካኝነት እንደሆነ ይህንን ታላቅ መውደድን የሰው ልጅን እንደወደደ አንድያ ልጁን አሳልፎ እስከ መስጠት ድረስ እንዲሁ በነፃ እንደወደደን መጽሐፍ ይናገራል። መውደድ ወይም ፍቅር የእግዚአብሔር ማንነት እንደሆነ ነው መጽሐፍ ቅዱስ የሚናገረው። ዛሬ ይህም ፖይንት ብቻ ነው ታች የማደርገው። ያው ፍቅር በጣም ብሮደር ነው። በመጽሐፍ ቅዱስም ካይን ብዙ የፍቅር አይነቶች አሉ፣ ግን እቺን ብቻ ነጥዬ ያለው ሰዎች ራሳቸውን የሚወዱ ይሆናሉ የሚለው የመጀመሪያው ምንድነው? ሰዎች ካለ እንግዲህ ወደ እግዚአብሔር ፍቅር አለንም። ግን ምንድነው ሁለተኛው ኢየሱስ ክርስቶስ ምድር ላይ እያስተማረ በነበረበት ጊዜ የተናገረውን ለመናገር እሞክራለሁ። ሁለተኛይቷ ትእዛዝ ምን የምትልናት? ባልንጀራህን እንደራሴ ውደድ የምትልናት። ባልንጀራህን እንደራሴ እንደ ነፍሴ ነው እንደውም ብለው እንደ ነፍስ ማለት አንተ ራስህን እንደምትወድ እንደዚያው ባልንጀራህን ውደድ ማለት ነው። ሰው እንደዚህ ያደርጋል ወይ? ላንተ ልብስ እንደሚያስፈልግ፣ ላንተ ምግብ እንደሚያስፈልግ፣ ላንተ እንድሳካልህ እንደምትፈልግ፣ ጤናማ እንድትሆን እንደምትፈልግ፣ የሰላማዊ ህይወት መኖር እንደምትፈልግ እንደዚያው ለባልንጀራ እንዲሆን ትፈልጋለህ ወይ? ባልንጀራን እንደራስ እንደ ነፍስ ትወዳለህ? ነፍስን እንደምትወዳት እንደዚያው ሳትጨምር ሳትቀንስ ባልንጀራን ትወዳለህ? የለም። መጽሐፍ ለዛ ነው ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በሁሉ ነገር ሌላው ዝቅ ብሎ እነሱ ከፍ ብሎ ደስ ይላቸዋል። እነሱ ሀብታም ሆኖ ሌላው ድሃ ቢሆን ደስ ይላቸዋል። እነሱ ቢለብሱ ሌላው ቢራቆ ደስ ይላቸዋል። እነሱ ቢበሉ ሌላው ቢራብ ደስ የሚለው በጣም ብዙ ሰው አለ። ስለተሳካልህ ብቻ የሚቀና ከፍ ስላልክ እግዚአብሔር ከፍታ ስለሰጠ ሞገስ ስለሰጠ ብቻ የሚቀና በጣም ብዙ ሰው አለ። ከዛ ከምንም ሳታውቀው ወይም ደግሞ ምንም ሳትደርስበት ከሜዳ ይነሳና ክፋትን፣ አመጽን፣ ተንኮልን እያሰረ ከእግዚአብሔር ከሰጠ ከፍታ ወይም እግዚአብሔር ከሰጠ ሞገስ አንተ ሊያወርድ ሊያሳንስ የሚፈልግ በጣም ብዙ ሰው አለ። አንዱ ይሄኛው ባልንጀራን እንደራሴ ውደድ ይላል። ስለዚህ ምንድነው የሰው ልጅ ፍቅር መቀስቀስ ሲጀምር ሌላውን ራሱን እንደሚወድ ሌላውን መውደድ አይችልም። አንተ ራስህ እንደሚያስፈልግ ስራ አግኝተ ሰላማዊ ህይወት መኖር እንደምትፈልግ ሌላውም ስራ አግኝቶ ሰላማዊ ህይወት እንድኖር መፈለግ ብቻ ሳይሆን እንድኖር ደግሞ መጣር አለበት። ምክንያቱም መጽሐፍ ምን ይላል? አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን የሚያመልክ የሚመስለው ቢኖር የእርሱ አምልኮ በእግዚአብሔር ፊት ከንቱ ነው ይላል። ስለዚህ እግዚአብሔርን የምናመልከውን ከልብ ነው መሆን ያለበት። ወንድሞች ሆይ በቃልና በአንደበት ሳይሆን በእውነትና በስራ በተግባር መዋደድ እንዳለብን ደግሞ መጽሐፍ ቅዱስ ያስቀምጣል። እወዳለሁ ካለ ወንድምን በተግባር እናሳየው። በተግባር እስኪ ደግፈህ አንሳው። በተግባር እስኪ ስኬቱ ጎን ቆመ ደስ ብሎኛል ብለህ ከልብ ተደሰት ሲሳካለት። ላንተ እንደሚያስፈልግ እስኪ ያስፈልጋል ብለህ በተግባር ስጠው። ይሄ ካልሆነ ግን አሁንም ፍቅራችን ምንድነው ማለት ነው? ሙሉ አይደለም ማለት ነው። ራሳችንን እየወደድን ራሳቸውን የሚወዱ ይሆናል ይላል። አንተ ስልጣን ለማግኘት ብለህ ስልጣን ላይ ያለው ለመግደል አትሩጥ። ስልጣን ለማግኘት ብለህ ስልጣን ላይ ያለው ሴራ ታስር። አገልግሎት የተሳካለት ሰው የሱን ስኬት እየተመኘ እሱን ለመጣል አትታገር። አንተ ስኬት ላይ እንድትወጣ ከሱ ተማር። የተሳካለት ሰው እንዴት እንደተሳካለት ስለሚያውቅ ቀረበው፣ ተማር፣ አድንቅለት። ከዚያ በኋላ እሱ ከፍታ ብቻ ሳይሆን ከዛ በላይ ትሄዳል። እግዚአብሔር ለእያንዳንዳችን በምድር ላይ ለምንኖር ለሰው ልጆች የተሻለ ነገር አለው።
ስለዚህ ከውስጣችን ፈንቅለን ማውጣት ያለብን ቅናት የሚባል በሽታ አለ፣ ንዴት የሚባል በሽታ አለ። በሰው ስኬት የምናደድ ምንም ሳታደርግ ፊቱ የሚቆጣ ሰው አለ። እሱን እናውጣ። ባልንጀራን እንደራስ መውደድን እንለማመድ። እስኪ መጽሐፍ ቅዱስ ምን ይላል? እግዚአብሔርን እወዳለሁ እያለ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። አየህ፣ ከመረት ምንም እንኳን ጠብ ለጠብ የሚያበቃ ነገር ሳይኖር እኮ ነው ጀርባ የሚሰጠው ሰው በዚህ ሰዓት። ስለዚህ መጽሐፍ እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም። አጠገቡ የሚኖረውን ወንድሙን፣ አጠገቡ የምትኖረውን እህቱን መውደድ ያልቻለ እንዴት በአይን የማይታየውን እግዚአብሔርን ሊወድ ይችላል? ስለዚህ ወንድሞቻችንን በመውደድ እህቶቻችንን በመውደድ እርስ በርስ በመዋደድ ሌላውን እንደራስ በመውደድ ውስጥ እግዚአብሔርን መውደድ እንደሚገለጥ መጽሐፍ ይናገራል። ስለዚህ ሌላውን እንውደድ፣ ባልንጀራን እንደራስ እንውደድ፣ ራስ ወዳዳኑን መጽሐፍ እንደምለው በመጨረሻው ዘመን የሚገለጹ ምልክቶች አንድ ይሄን ራስን ፈትሽ። እግዚአብሔር ቀሩ ዘመን ላይ ለርሱ እንድንኖር ያድርገን። ራስ ወዳድ ሳንሆን ሌሎችንም እንደራሳችን የምንወድ፣ ለኛ እንደምሳካልን ደስ እንደምንል ለሌሎችም ሲሳካ ደስ የምንል፣ ሌሎችን ከስኬታቸው ለመጣል ደንቃራ የምንሆን ሳይሆን ሌሎች እንዲሳካላቸው በይበልጥ የምንጥር፣ የምንጸልይ፣ የምናበረታታ እንድንሆን እግዚአብሔር ልብ ይስጠን። ቀሩ ዘመናችንን ይባርክ። ተባረኩ። እግዚአብሔር በልጁ በክርስቶስ ኢየሱስ ስም በሚያስፈልጋቸው ነገር ሁሉ ይባርካቸው። መጽሐፍ እንደምለው ተባረኩ። መልካም ቀን። አሜን።